ይሄ የነበረን ኢንቲሜት በጣም ጥብቅ ያለ የሰፈራችን አንድ ላይ እንትን ማለት የመዋል አንድ ላይ የመሆን ጓደኝነት እኛ ድሮ አሁን በጣም አስቸጋሪ ነው ሳሚ እውነቱን ልንገር ዘር ምናምን መጥቷኛ እንደዚህ አናቆም ራሱ ማንም ከማንም የሚያውቀው የለም ኢቭን አሁን ይሄን ሰዓት እናንተ በምንጫወትበት ሰዓት እኛ በአጠቃላይ ስብጥራችን ብታይ ብዙ ነው የሚጣ ኦሮሞ አለ ትግሬ አለ ጉራጌ አለ ምናምን ማት ነገር ነው ግን አንዱን አንድ ቀን አስተውሶትም ጠይቆትም እና እናቶቻቸው ይኖራሉ በህይወት ጠብቀውላቸው ገንዘቦቻቸውን ጠብቀው እዚህ ጥሩ ደረጃ ያደረሱ አሉ ከአረብ ሀገር በጣም ጥሩ ስራ ሰርተው መጥተው እዚህ ተለወጡ አሉ በዛኑ ልክ ደግሞ የባከኑም አሉ በቃ ዝም ብሎ በቃ እድሜ ያልፋል ጉልበትም ይደክማል ይመጣሉ ከዛ ሲመጡ ምንም ነገር የለም ከዛ ደግሞ በበለጠ የቤተሰብስ እሺ ጥሩ ነው እንደው አትሊስት ታሪፍ ነገር ነው ልጆች አስተምራል ጥሩ ደረጃ አድርሳል መደጋገፉ ሊኖር ይችላል ግን ይሄ አሁን የተለመደ በማህበራዊ ሚዲያ ትውውቅ ገንዘብ ዝም ብሎ በቃ መጓጓት ነው ያገቡኛል ብለው ከዚህ በፊት በነገራችን ላይ በሴት እና በወንድ በፍቅር ብቻ ሳይሆን በቤተሰብ ደረጃ በወንድምም ደረጃ ሰምቼ በጣም ያዘንኩት ከዛ ከአረብ ሀገር ቤት ገዛልሻለሁ ኮንዶሚኒየም ምናምን እየተባለ ገንዘብ ተልኮ መጥቶ መጨረሻ ላይ ስትመጣ እንዴት ነው የታለ ኮንዶሚኒየሙ እኔ ውስጥ ሄደን ምናምን ሲባል እኔ ለራሴም አሁን ወደ ኋላ እጄ ሳስታውሰው ይገርመኛል በጣም ከትምህርት ቤት መጣን ሰፈር ውስጥ ደብተርን ጥለ ሰፈር ውስጥ ተሰባስበን በቃ የጣጣሩ ኮርኪው ምናምን ኳሱ ምትሮሹ ምናምን በቃ የሚባሉ ጨዋታዎች እሱ በቃ ስለጣይቶ ነው አቡ ቪዲዮ ፕሮዳክሽን ከሳሚ ተቀበል ጋር ጨዋታ እንደተሰኘው ፕሮግራም ወንደሰን ይልማ ጊዜና ሰዓትን ሰውተ ስለተገኘ እጅግ አድርገን እናመሰግናለን እኔም በጣም አመሰግናለሁ ሳሚ ስለጋበዛችሁኝ ወንድዬ እንዴት ነህ አለው እንግዲህ እስቲ ሰላም ነው ሁሉ ሰላም ሁሉ እግዚአብሔር የተመሰገነ እንግዲህ ከሳሚ ጨዋታ ጋር የተሰኘው የኛ ፕሮግራም ላይ እንደ ፎርማታችን ምን አይነት ጨዋታዎች አሉ መሰለ ያው የልጅነት ጊዜ ይኖረናል ከእንደገና የዘመን ጨዋታዎች ነው የምንጫወተው ለምሳሌ ያለ ስላሴ ዘመን አለ የደርግ ዘመን አለ የኢህአዴግ ዘመን አለ ወንድዬ የትኛው ዘመን ልጅ ነህ የደርጉ አካባቢ ደርጉና ኢህአዴግ ነው ሁለቱም በደንብ ማጋጭ የምታውቀው በኢህአዴግ ነው ኢህአዴግና ደርግ ነው የምታውቀው ወንድዬ ባለኝ መረጃ የጥቁር አንበሳ አካባቢ ልጅ ነህ ትክክል ጥቁር አንበሳ ጎርደሜ ወንዝ ያው ነው እዛ አካባቢ ያለን እዛ ቴሪቶሪው 32 ቀበሌ 44 የሚባሉ አሉ እነሱ 45 ምናምን አንድ ነን እዛ አካባቢ ሜዳ ጋራጅ ነው በብዛት የሚታወቀው ግን የኛ ሰፈርና በዛ አካባቢ ያለን ነው እስቲ ወንድዬ ይልማ የሰፈር ስም ማሙሽ እንደሆነ አውቃለሁ ያውቃለሁና የቤቱ ትንሽ ልጅ ስለሆንክ ነው ማሙሽ የተባልከው ወንድዬ እስቲ 10 12 13 አመት ጋር ወደኋላ ልውሰድና እንዴት ነበረ እናንተ አካባቢ አስተዳደጋችሁ እንዴት ነበር እስቲ ወደዛ ጋር እንዴት በምን አይነት ጨዋታ እንዴት ነበር የነበረው ነገር እስቲ ይገርማል እንደማንኛውም ኢትዮጵያዊ እንግዲህ እንደምታውቀው ያው የልጅነት እንትናችን ይብይን እንጫወታለን ኮርኪ የሚባለው ኮርኪ እንጫወታለን በብዛት ደግሞ እኛ ሰፈር ያለን ልጆች እንደው አንዳንዴ ይገርመኛል የሀገርን ወቅ እንደምትለው ወንዝ ለወንዝ ነበር የምንዞረው ዋና ልንዋኝ ወንዝ እንሄዳለን ማናቀው ወንዝ የለም ነበር እዚህ ጎርደም የሚባል ወንዝ ወደዚህ ወደ ጊዱዋሻ የሚባላል ወደ መካኒሳ ሰፈር ምናምን ሄደን ወደዛ አካባቢ እንሄዳለን እና በቃ ልነግር አልችልም ማናቀው እንደገና አጎዛ ገበያ የሚባል ታውቃለህ 22 አካባቢ ያለ ወንዝ ወደዛ አካባቢ እንሄዳለን ወደ ቦሌ መስመር እንሄዳለን ያኔ ጫካ ነበርና ወደዛ እንሄዳለንና ብዙ ጊዜ ልጅነት እንትናችን ልጆች እያለን በጣም ልጆች እያለን ሰፈር ውስጥ መንደር ውስጥ ነበር የምናሳልፈው ኳሱ አለ ያው የልጅነት ጥምጥም የሚባለው ጨዋታ አለ ግንድ ላይ ያሰርን ኮርኪው አለ ጠጠሩ አለ ምናምን አለ ትንሽ ከፍ ስንል ደግሞ ወደ ላይ ትንሽ ስንል ደግሞ የጉርምስና የምትለው ማን ሳይሆን ሚድል እንትን ሆነ ዝም ብለ ወንዞች እየሄድን መዋኘት ምን ማለት መጣ ይሄ ነገር አድጎ በኋላ ወደ ትላልቆቹ ጊዮን ምናምን እየሄድን እንዋኝበት ሁሉ ነበር በጣም የሚገርምና የልጅነት እንትናችን በጣም በቃኛ አካባቢ ያደግን ልጆች በጣም ፍቅር ነበርን ይገርማል
እኔ ለራሴም አሁን ወደኋላ ሄጄ ሳስታውሰው ይገርመኛል በጣም። ከትምህርት ቤት መጠን ሰፈር ውስጥ ደብተርን ጥለ ሰፈር ውስጥ ተሰባስበ በቃ የጠጠሩ ኮርኪው ምናምን ኳሱ ምትሮሹ ምናምን በቃ የሚባሉ ጨዋታዎች እሱን በቃ ስናቀልጠው ነው የምንለው። ሰፈሩን በአንድ እግሩ ነው የምናውቀው። ልክ ትምህርት ቤት ሰዓት ደርሶ ስንሄድ ጸጥ ረጭ ነው የሚለው ሰፈሩ። ይገርማል። የሰፈር ልጆች እና አንድ ላይ ተሰባስበን ነበር የምንኖረው። እንደዚህ ነው ያሳለፍነው እኛ። ውጭ ሀገርም ጓደኞች አሉ ሲመጡ ከእንደገና እዚህም በተለያየ እንግዲህ ላይፍ እንግዲህ ያው እንደ ዕጣ ፋንታ ነው። በተለያየ መንገድ ነው እንግዲህ ሰው ኑሮውን የሚኖረው። ግን በጣም ትልቅ ደረጃም የደረሰ አለ። በጣምም ደግሞ በቃ በጣም በየእንትኑ ስቴፑ አለ ሰው እና ግን ስትገናኙ እንደ ልጅነት ነው የምትጎሻሸሙት። ከእንደገና መሀላችሁም የነበረው ነገር የምሰማው ያንተ ማዘርጋ ከእንደገና የጓደኛ ቤት ማደሩ የሁላችሁም እናት እዛ አካባቢ የነበረው እስቲ እንዴት ነበረ? አንዱ ቤት ከአንዱ ቤት የአንዱ እናት አንዱን ትቀጣለች፣ የአንደኛውን ማንዳት የነበረው ሶሻል ላይፍ እስቲ በጥቅሉ እናውራው። ይኸውልህ ቅድም ወደኋላ ልውሰድና የልጅነት ያልከው ላይ አሁን ሰፈር ውስጥ እንጫወታለን እንዳልኩ ስጥ የሚባል ነገር አለ። ሰፈር ምናምን የሚሰጥ እዛ ላይ ነው ሜዳው ምናምን የሚጫወተው። ስጡ ላይ የሆነ እንትን ታደርጋለህ፣ ትወጣለች። ያቺ ያሰጣች እናት እዛ የች ወጣ ይዛ ወስዳ ተገርፈ ምን ብለህ ምናምን ነው የምትሄደው። በዛ ሰዓት የማንም እናት የማንንም ልጅ መቅጣት ትችላለች። ማንም የሚናገራት የለም። እከሌ ልጆትን ያዙልኝ እንዳሁኑ ጊዜ መፈራራት ምናምን የለም። ይሄ እንደዚህ ምናምን የለም። ሁሉም ነው የሚቀጣው ወላጅ። ኢቭን በጣም የሚገርም ወንዝ ዋኝተን ስንመጣ ከላይ በቃ የሆነ ነጭ ሆነ ነው የምትመጣው። ይሄ ዋናውን ዋይቶ ወንዝ አይደለ ዋኝተን ስትመጣ ከላይ ይዙና ኢቭን ትሸታለህ እኮ እንትን ሲልና ይዙና ከላይ ገና ከላይ ነው የሚጀምረው። የአንድ ሰው የእናት ወይ የዳዊት አሉ የሰፈር ልጅ ወይ እነና አብሎም እናት ምናምን በቃ ይዙና ላይ ትቀጠቀጣለህ እንደ ጉድ አልኩ በቃ። ከዛ ደግሞ ቤት ስገባ ሌላ ዱላ ይጠብቃል። ወንዝ ዋኝተህ ታጥበህ ገላህን ተፈትገህ ምናምን እንደገና ቅባቱ ተቀብቶ ምናምን ነው የምታድረው ምናምን። ግን እኛ እናርፍም እና ይሄ የነበረን ኢንቲሜት በጣም ጥብቅ ያለ የሰፈራችን አንድ ላይ እንትን ማለት የመዋል አንድ ላይ የመሆን ጓደኝነት እኛ ድሮ አሁን በጣም አስቸጋሪ ነው ሳሚ፣ እውነቱን ልንገርህ። ዘር ምናምን መጥቶ እኛ እንደዚህ አናውቀውም። ራሱ ማንም ከማንም የሚያውቀው የለም። ኢቭን አሁን ይህን ሰዓት እናንተ በምንጫወትበት ሰዓት እኛ በአጠቃላይ ስብጥራችን ብታይ ብዙ ነን። በጣም ኦሮሞ አለ፣ ትግራይ አለ፣ ጉራጌ አለ ምናምን ማት ነገር ነው ያለው። ግን አንዱን አንድ ቀን አስታውሶትም ጠይቆትም አያውቅም። እና ስንውል የነበረበት ስሜት ያ ስሜት እንዳለ ስናድግ ራሳችንን ስናበቃ ራሳችን ትልቅ ሆነን ራሳችን ሰው መሆን ስንጀምርና ራሳችን ስናስተዳድር እስቲል አለቀቀን እሱ ነገር። ስንሰባሰብ ምን ስንል እጅግ በሚገርም ሁኔታ የድሮ ዘመን ታሪካችን ሁሉ እየተነሳ ነው የምትቀጠቀጠው። ለምሳሌ እኔ አንድ የማስታውሰዋል ሰርካለም ገብረ ክርስቶስ የሚባል አንድ ዶክተር አለ እኛ ሰፈር አለ። በጣም የሚገርም አንድ ጊዜ ጎርደሜ እየዋኘን እንትን እያለን ትዝ ይለኛል ተሻግሮ እሱ አቋርጠው ውሃውንና ግን እዚህ ጋር የእሱ ቦቲ ምናምን ተቀምጧል። ቦቲ ጫማ ነበረ። እኔ ደግሞ በረባሶ ነው ያለ ያኔ በረባሶ የሚባል ጫማ ነው። ማሙሽ አቀብለኛል። እሺ አልኩና ያው ልጅ ነን እንግዲህ ከዛ የዋኛ ወስዳ አይደለም የምሰጠው አቀብለኝ ነው ያለኝ። ስለዚህ ብድግ አድርጌ ስወረውሮ ይዞታ ሄድን ቦቲው። ከዛ መጣ በደኔን ይዙ በቃ ደበደባል። ብድግ አድርገና በረባሶን ጨመሩ። የኔን በረባሶ ይዞት ሄደ። ሁለታችን በባዶ እግር ያ ታሪክ እስካሁን ይነሳል። አሁን አንዳንዴ እናንተ እንደዚህ ይባላል እና በቃ ይገርመኛልና በፍጹም በቃ የዛኛው የነበረው ስሜት ያ የነበረው ፍቅር ስላለ አሁንም ከላይ ትልቅ ነው ከላይ አግኝቷል ከላይ አላገኘም እሱ የራሱ የግል ህይወቱ እሱ እዛ ሌላው ቦታ አሁን እናንተ ጋር ስመጣ እንደምትሰጡኝ ክብር አብረን እንደምንጫወተው ያለው ሪስፔክት ምናምን አለ አይደል? መስሪያ ቤት ስለሆነ ምናምን ነገር የሆነ ነገር ትሰጣጣለህ። ሌላም ቦታ ስንሄዳው ፐርፎርማንስ እናደርጋለን እንደሆነ የሆነ ቦታ ሄደን ምናምን የሆነ የሚሰጥ ነገር አለ። ሰፈር ውስጥ ስትሄድ ሌላ ነው በቃ አለቀ። ማሙሽን ወርደ ነው በቃ። ከዛ ትቀጠቀጣለህ፣ ተረቧለህ፣ ምኗል የድሮ ታሪክ ይነሳል። በቃ ልነግርህ አልችልም አልኩና ያ የነበረን ስሜት ያ የነበረን ፍቅር ተስተጋብቶ አሁንም ድረስ አለቀቀን። ያ ይመስለኛል እኛን አሁን ድረስ አቅፎ ያዘን። አሁን እንደምታየው ሁሉም የራሱን ህይወት እየኖረም ቢሆን
ክብርና እንትን አለው በየሰፈሩ ጨክኖ የሚመታም የለም። አሁን ወላጅ ምናምን ልቅጣ ማለት በጣም ከባድ ነው። ወደ ሌላ ይተረጎማል ወደ ብዙ ነገር። ያ ጋር ተቀጥቅጠ ነው ተደብድበ ነው ከላይ እንደነገርኩ ጀምሮ። ስለዚህ ያ ስሜቱ ያ ፍቅሩ ያ እንትኑ አለ እስካሁን። በቃ ማህበራዊ ህይወታችንም በጣም የተሳሰረ በጣም የተጋመደ ነው። ፍቅሩም እንዳልኩ በጣም በጣም በቃ በጣም ክሎዝድ ነን። ብቻ በአጠቃላይ ግን ይህን የፈጠረው ምንድን ነው? መጀመሪያ የነበረን በፊት የተሰራበት መንገድ የመጣንበት መንገድ አልለቀቀንም እስካሁን። ያ ነው ይመስለኛል እስካሁን ያቆየ። እስቲ እንግዲህ የኋላ ላይ ያነሳ የፊት የለም ይባላል እና እስቲ ቤተሰብ ጋር ማዘር ጋር የነበራችሁን ነገር ማቀው ነገር አለና እስቲ ለምን አንተ ቤተሰብ ባይወልድ እናት አባት ባይወልዱ ዛሬ ወንደሰን የለም ምንም ጥያቄ የለምና እስቲ ስለማዘር እናውራ። በዚያው በህይወት እንደሌለ ታውቃለህ እና በጣም ያው የሴት ወንድ ሆና ያሳደገች እናት፣ በተለይ ለኛ በጣም ያሳደገች እናት፣ በጣም እጅግ በሚገርም ሁኔታ ነው ያደግነው እኛ። እኔ ባደግኩበት ዘመን በእውነት በጣም የነበረኝ የቤተሰብ ፍቅር የነበረን የምትሰጠን የቤተሰብ ፍቅር እጅግ የተለየ ነበር። ይሄ ደግሞ ከእሷ የወረስነው ነው። ሌላው ቅድም እንዳልኩ ከእናታችን የተማርነው ትልቁ ነገር ደግነትን፣ ስርዓትን፣ በስነ ስርዓት እንድናድግ በስነ ስርዓት ሰው መሆን እንድንችል በቃ ሰው እንድትሆን ተቀርጸን እናደግ ነው እኛ ሁላችንም። እና ስለዚህ እናታችን ጋር የነበረው ነገር በጣም እንትን ነው እና በጣም ቅርባችን ናት። ያው ካለፈችን በኋላ ጎርታናለች። እስካሁን በህይወት ዘመኔ እስካሁን ሁል ጊዜ በቤት ውስጥ ከቤተሰቦቼ ጋር ከእህቶቼ ጋር ከወንድሜ ጋር እንዲህ የለን ፍቅር የእሷ የዘራችብን እሷ የሰጠችን ነገር ነው እና ስለ እሷ በጣም ከባድ ነው መናገር። በጣም ብዙ ነው የሰጠችን በጣም ብዙ። በጣም አሪፍ። ምንም ይሄ በህይወት ውስጥ ያለ ነገር ነው። ሰው ኖሮ ይሄዳል። ሁላችንም ወደዛው መንገድ ነን። ግን ምንድን ነው ያነሳውበት መንገድ ያው መሆን ስላለበት ነው። ኤኒዌይስ የቤቱ ስንተኛ ልጅ ነህ? እኔ የመጨረሻ ልጅ ነኝ። የመጨረሻ ልጅ ነህ? እሺ አሁን እዚህ ጋር ያን ጊዜ ያ ዘመን የደርግና አሁን ያነሳውበት ምክንያት መሰለ እህቶች የሚጠበቁበት ነገር ነበር ያኔና ያንተ ታላላቆች ስለሆኑ ሜቢ እዛው ስላትገባ ትችላለህ። ግን የቤተሰብ የጓደኛ የጎረቤት ምናምን ትኖራለች እና እንዴት በምን አይነት መንገድ ነበር ኬር የምታደርጓቸው? ጉዳት እንዳይደርስባቸው ነው። ወንድ ልጅ የቤት ጋሻ ነው አክቹዋሊ። እና ግን በምን አይነት መንገድ ነበር የምትጠብቋቸው? ይኸውልህ ሳሚ፣ አሁን እኛ እንዳልከው እኔ ትንሽ ነኝ የቤቱ። እነሱን መጠበቅ ሳይሆን እነሱ ነበሩ እኔን የሚጠብቁት። በጣም እንትን ነበር። ግን ያው ስርዓት ስላለው እኛም ቤት እንዳልከው የሁሉም ቤት ስርዓት አለው እኛ ሰፈር። በአጋጣሚ ግን እንዲሁ መቼም አንዳንድ ጊዜ አፈንግጠው የሚወጡ ልጆች አሉ በጣም ከሰፈራችን። እንዳልኩ አንድ ላይ ስላደግን አንዳችን ጥቃት አንፈልገው። ይሄ አንዳንድ ጊዜ ምን ነበር መሰለኝ እኛ ሰፈር ራሱ የሆነ አሁን እኔ እጣላለሁ እንበል፣ ምሳሌ ነው የምነግርህ። እኔ እጣላለሁ ተነስቶ በግሩፕ ሄደን በግሩፕ ተደባድበን የምንመጣበት ጊዜ አለ። እንዴት ተነካውን ማሙሽ እንዴት እንትን ተባለ ተብሎ የሚመታበት ጊዜ አለ። ትምህርት ቤት ራሱ እንደዚህ በቃ ተረባሽና ሰኔ 30 ምናምን ባል ታሪክ አለ እና ያኔ እንደዛ ሲሆን በግሩፕ ተሰብስበን ቆመን ጠብቀን ደጃችን ጋር ስለነበረ ትዝ ይለኛል። ኢትዮጵያ እርምጃ የሚባል ትምህርት ቤት ነው አጠገባችን ስለነበረ እዛ ጋር ተወል ልነግርህ አልችልም። ወተን በቃ እንትን የምንልበት ነበር። ልካኛው ትሬንድ ስላለ ያ የግሩፕ የቤተሰባዊ ትስስሩ ፍቅሩ ስላለ አሁንም በሴቶች ጉዳይ በተናገርከው ነገር ላይ የጓደኞቻችን እህቶችን በጣም ነበር የምንጠብቃቸው። በነገራችን እኛን አይቶ ወንድ ይዞ የሚሄድ ሴት አልነበረም። ትዝ ይለኛል እኛን አይቶ ተንደርድረው ሮጠው ነበር የሚገቡት። በጣም ተሸማቀው ነበር የሚገቡት። ትዝ ይለኛል ነበሩ ብዙ ልጆች እኛ ሰፈር ልጆች፣ ስማቸውም ባልጠቅስ ይሻላል ማህበራዊ እንትን ስለሆነ እንጂ እንደዚህ ያስቸግሩና ምናምን ተብሎ ቀበሌ ሄዱና ምናምን ያኔ ቀበሌ ነበር ምናምን እንትን አዮማ ምናምን የሚባል አዮማ ምናምን ወጣ ህፃናት ምናምን እንደዚህ እየተባለ ምናምን ነበርና ይወጡና እዛ ይኬድና ከዛ ተያይዞ ምናምን ትላል። እኛ ጋር ሲመጡ ተወል ነግራችን እጅግ ነበር እንትን የምንላቸውና ወላም ምንማታ ሁሉ ነበር። ትዝ ይለኛል ጠብቀን ላይ አስፋልት ነው እኛ ከጎረመስም በኋላ ማለት ትንሽ እንትን ካልን በኋላ ቆመን የምንውለው እዛ ነው። ከሰፈር መንደር ወጣን ላይ ቆመን የምንውለው። መገናኛችን ላይ ነበር። ላይ ወንድ ያልፍም ነበር። ትዝ ይለኛል እኛም ራሳችን ራሱ
በጣም የሚገርም ለሴቱ ነው የምትል። እኛም ራሳችን በጣም እንፈራ ነበር ሴት ለመያዝ ተደብቀን ነበር። ጥቁር አንበሳ ትዝ ይለኝ እንደሆነ በሜትሮሎጂም በኩል እንደገና በዚህ በጥቁር አንበሳ በሬሳ ማውጫው የሚባል አለ። በዛም በኩል ጨለማ ነበር ድሮ። በዛ በኩል ይዘን ነበር የፍቅር መንገድ ትባላለች። በዛ ነበር የምንዞረው እንደዛ አይነት ነገር ሲያስፈልገን እኛ ራሱና ራሳችን ምንፈራ ነበር። ኖቶሊ ሴቶቹ እንጠባበቅ ነበር እርስ በርስና ማንም አያልፍም ነበር እኛ እና ሴቶቹ ፕሮቴክት እናደርጋቸው ነበር። በእኛ ጊዜ የነበሩ ሰዎች ሴቶች አሁን ጥሩ ጥሩ ቦታ ያሉ ሰዎች ነው የማውቃቸው። ዲሲፕሊኑ ነበር፣ ይፈሩናል፣ ያከብሩናል። እንደዚህ አውጥተው ምናምን ምን አገባ ምናምን ደረጃ ተሸማቀው ነበር የሚሉት እና በጣም እንጠብቃቸው ነበረ። ወንድዬ በጣም አሪፍ። አሁን እንደውም ሳልጠይቅ ወደዛ መጣልኝ። እስቲ እንግዲህ እያደግን መጣ። እንግዲህ ኤሌመንታሪ ያለ ሃይ ስኩል ሲገባ የራስ መጠበቁ ይመጣል። ትንሽ ያለ አይደለ ባዮሎጂካል ቦዲው ምናምን እና ተፈጥሯዊ ነገሮች መጀመሪያ የቤተሰብ ፍቅር ነው የሚቀድመው። የእናት የአባት ፍቅር፣ የእህት ቤተሰብ ፍቅር ነው። ግን የመጀመሪያ ሙቭመንት አለች እና መጀመሪያ ተባታይ ጾታ ልክ እድሜ ሲደርስ የምታመጣው ስሜቶች አሉና እንደ ወንዴን መጀመሪያ አይን ውስጥ የገባችው ልጅ ታስታውሳታለህ? እስቲ ወደኋላ ፈርስት የመጀመሪያዋ ሆኖ ሊሆን ይችላል ማለት ግንኙነት ኖሮ ሊሆን ይችላል፣ ላይሆን ኖሮ ይችላል። ግን እስቲ የነበረውን ነገር አጫውተኝ እስቲ። ሰው መቼም የወደደውን አያገባም ነው ምናምን ባል ተረት አለ መሰለኝ። እኔ ወደኋላ ሲሄድልህ በነገራችን ላይ ኤሌመንታሪ ምናምን ብዙም አልነበርኩም። ከትንሽ ያደግቢ ወደ ሃይ ስኩል ልገባ ስል የመጀመሪያ አንድ የሰፈሬ ልጅ ነው ትዝ ይለኛል። አንድ ጓደኛ ነበረኝ ዳዊት ገብረመድህን የሚባል እሱ ነው ያገናኘኝ እና እንትን ብሎ የሆነች አሁን እስራኤል ሀገር ነው ያለችው ሳባ የምትባል ልጅ እሷን እንትን አለኝ እና ከዛ በኋላ ኧረ ዳዊት ምናምን ብዬ ነገርኩት። በቃ እዚህ ጋር እሷን እንትን አለኝ ስትል እሷን አገናኘኝ አይደለም። የመጀመሪያው ማን ነው መጀመሪያ የወደደው ማን ነው? እሷ ነች። እኔ ነኝ ያጇት፣ እኔ ነኝ የወደድኳት። ላይ ቆመን አስፋልት ላይ ቆመን ይገርማል። እሱን የፈለኩት አስፋልት ላይ ቆመን የኛ ሰፈር ልጅ ነች። ትመጣና ወደ ሽመልስ ሀብቴ ነው የምትማረው፣ ትሄዳለች። እኔ መንተሪ አይደለም ሃይ ስኩል ስገባ ነው ሰው እንትን ማለት ነው። እና ከዛ በኋላ አንድ ቀን ዝም ብዬ እንደ ቀልድ ቆሜ በቃ አልቻልኩም። በቃ እና እንትን አለኝ። ሁሉ ጊዜ እሷን ላይ ናት የምመጣውና ለዳዊት ነገርኩት። ሲነግረው ኧረ እባክህ ምናምን በጣም እሱ ደግሞ ደፋር ነው። በቃ ይሁን እንትን ነው በቃ ዝም ብሎ በቃ ሄዶ ቶሎ በቃ እንትን ይዞ አፈፍ አድርጎ ነው አንቺ በቃ እንደዚህ ወዶሻል ምናምን ብላ ከዛ በኋላ ጭራሽ እየኮራችብኝ ትመጣ ጀመር ማለት በቃ ራሷ መወደዷ ስታቅ ምናምን። እኔ ደግሞ በቃ ከዛ ሰፈር አልጠፋም አልኩ። በቃ ትምህርት ቤት ሁሉ የምቀርበት ጊዜ አለ። እሷ አልፋ ካላየኋት ትምህርት ቤት ቀርና ቆሜ የከሳት ሽፍት ነበር ቆሜ እጠብቃታለሁ ምናምን። ልታመልጠኝ ትችላለች ይገርማል። እና በጣም ብዙ እንትን አለን። ከዛ በኋላ በቃ መጨረሻ ላይ እንትን አልኳት፣ ተጠጓት፣ ጠየኳት ምናምን ነገር ጥሩ ነገር ነበረን መማል። ከዛ በኋላ እኔ ደግሞ እንደገና ተነስቼ ወደ ድሬዳዋ ሄድኩኝ ለሆነ ጉዳይ። እዛ ስገባ እሷ ተነስታ በመሀል እስራኤል ሄዳለች ምናምን አሉ። ከዛ ከተማ በቃ እቺን የመጀመሪያችን እንዳለ ይዛው ነፍሴን ይዛው ነው ሄደችው። በቃ እቺን የፈለኩበት ምክንያት መሰለኝ ብዙ ጊዜ እቺ ነገር ትረሳለችና ወደ የበፊቱን ጨዋታ ስለምንጫወት እንትኗ ደስ ትላለች ስሜቷና ብዙ ሰው አለው ይሄ ነገር አለው። ማንም ሰው አሁን ያለበትን ህይወት አይደለም ያኛው ህይወት በእርግጥ ተሳክቶለት አብሮ አድጎ ህይወት ይቀጥላል። እሱ እንደዚህ ከንትን ውስጥ አይገባም። በጣም ኢምንት ነው። ግን ብዙዎቹ ሰዎች ይሄ ነገር አላቸው። እኔም ጋር አለ፣ ማንም ጋር አለ። ለቺ የመጀመሪያ እይታ ግድ ነች። ጠይቀም ላይሆን ይችላል። ኖርማሊ ግን ህመሙ ከባድ ነው። ለምሳሌ የመጀመሪያ ስለሆነ ለምንድን ነው ይሄንን ነገር ይችን ሐሳብ የጠየቅኩት? እኔም ጋር አንተም ጋር አለች ስሜት። ይቺ የመጀመሪያዋ ስሜት ሴቱም ጋር ወንዱም ጋር አለ። ለምን ለአቅመ አዳም ደረስክ እንጂ ሴቷን የምታደርግላት ነገር የለም። ኢቭን አፍቅረ የሚቀጥለውን ነገር አታውቀውም። ዝም ብሎ ትወዳለህ። የመጀመሪያው ስሜት አስቸጋሪ ነውና ለዛ ነው የምጠይቀው። ብዙ ሰው ስጠይቅ ስሜቱ ደስ ይላል። ያቺ የመጀመሪያዋ ሴትም ወንድም ነው። ሴትም አለች እኮ ሴትም ትወዳለች፣ ምንም ጥያቄ የለውም። እሷ ስለምትጠይቅ ብቻ ሳይሆን ሳይት ላቭ ይዟት ምናምን ትላለች። እና ምንድነው አብሮ መሄድ ነው ግፋቢል። አብሮ መሄድ፣ አብሮ መሸኘት፣ መመለስ፣ መምጣት እንደዚህ ነገሮች ናቸው የሚሆኑት። ሌላ የዘለለ ነገር የለም። ለምን ሁላችንም ጋር በወቅቱ የነበረው በዛ ዘመን የነበረን ነገር ምንም ነገር የማድረግ አቅም የለንም። ለምን ትምህርት ቤት ሄደ ትምህርት ተምረ ከመምጣት ማንም የራሱ ስሞኒ አልነበረውም። በዛ ጊዜ በተለያየ ቢዝነስ በጣም ይረር የሆነ ሰው ነው። ደግሞ
ማንም ልጃገረድ ሴት ሻይ ቤት የምትገባለት ሴት የለችም፣ ካፌ የምትገባለት የለችም። አብረን እንደው ትምህርት ቤት ትሸኛለህ ትውላለህ እንጂ ያልነበረም እና ያችን ስሜት ለማወቅ ነው ደስ ስለምትል ነው ለጥያቄ። የሚገርም ነገር እንደው ጥሩ ወደኋላ መለስከኝ እና እንደራሳው በጣም እንትን አልከኝና አሁን እንዳልከው ከዚህ ከሳባ ጋር ካልከው በጣም ምንም የለም እውነትን እኮ ነው። እንጠብቃታለሁ። ከዛ ከተስማማን በኋላ ደግሞ ያለውን ነገር ማለት አወራን ምናምን ነገር ትመጣለች ነጠላ ለብሳ ያ የኛን ጊዜ ተመልከቱ። ነጠላ ለብሳ አይነት ነገር ትመጣለች። በጥቁር አንበሳ ቅድም እንደነገርኩ ሰፈራችን እዛው ፊት ለፊት ነው። በጥቁር በጨለመው በዛ በኩል ትሄዳለህ። ያው ታውቃለህ የተሳሳምክ እንዲህ ዞረ ምናምን በዛ ዞረ ትመጣና ጨለማ ነው እንግዲህ መሸኘት ግድ ነው ሊሆን ይችላል። ትመጣና ልክ ደርሳ ሰፈራችን ጋር ሜዳ ጋራዥ ይባላል። በዛ ወደ ውስጥ ነው እሷ የምትገባው በሼሉ ፊት ለፊት እና ተሻግሬ አሁን ወደዛ ልገባስ እንደ እንትን እንደ አዲስ እንደ አንበሳ ምንም እንደማያውቅ ኮስተር ብላ ምናምን ነው የምትገባው። ያው ፍቅር እዛ የሰራው አብረ ምናምን ይሄ ለማስመሰል የምናደርገው እኔም ሲሪየስ ሆኜ ፈንጠር ነው የምለው። ይገርማል። እና እውነትህን እኮ ነው ወክ ነው የምታበላው። አንደኛ ቤተሰብ ክብር ነው ምንም የለም። አዎ ለምሳሌ አንደኛ እሷን ኬር የሚያደርጋት ወንድም አለ፣ ትፈራለች። የመጨረሻ በቃ ምንም ጥያቄ የለውም። ኃይለኛ ወንድም ነበራት። አዎ ትፈራለች። ስለዚህ ግዴታ ነው፣ ሽፋኑ ግዴታ ነው። ትክክል ምንም ጥያቄ የለውም። ያ ዘመን እኔ ዘመኑን ያነሳሁበት ምክንያት ስላለኝ ነው ወንድዬ። ለምን አሁን እዚህኛው ዘመን ላይ ስትመጣ ብዙዎቹ ስጠይቃቸው ጎረምሶቹ የሚጠይቁ ነገር አሁን የራሴ ልጅ ምናምን እንዴት ነው አድርገህ ምናምን ብለህ ስጠይቀው ያው ራሷን ታውቃለች ምናምን ነው የሚል አለ። ግን ይጠብቃሉ። መጠበቁን ግን ራሷን ታውቃለች። የሚያወሩበት መንገድ ከእንደገና ያው ቴክኖሎጂው ምኑም ስላለ ራሷን ትበቃ። አንደኛ ይቆጣሉ። አሁን የኔ ሴት ልጅ ገና እንዲያን ነገር ስተወራት ምንድነው ዳዲ ነው የምትለው። ገባ ምንድነው ለምን ራሳቸውን ቴክ ኬር ያደርጋሉ። አክቹአሊ ይነግሩሃል እኮ አይደል? አሁን እኮ እንዳልከው ውጭ ሀገር ራሱ አሁን እኮ የሆነ ደረጃ ሲደርሱ ኖርማል ነው። አበሻ ልጆች እኮ ኖርማል ነው። ግን እንደዛ ፍቅር ያለው ይለዋል። ምንድነው ግን ስሜቱ ልነግርህ ነው። አሁን እዚች ሚዲያችን ላይ ስናወራ ይሄ መከባበሩ መቀጠል አለበት በሚል ነው። ይሄ ቤተሰብ ጋር ያለው ነገር መከባበሩ መጠባበቁ መኖር አለበት። ማንም የሚጠብቅህ ለራስህ ነው እንጂ ምንም ያንተ ህይወት እኮ በቃ አለቀ። ከ18 ዓመት በኋላ ያበቃል እኮ ከቤተሰብ ጋር ያለ ቁርኝነት። ግን ለምን እንዳትጎዳ ከሚል አንጻር ነው ያኔ የነበረው ነገርና ያ እንዲቀጥል ነው የኛም ጨዋታ። እስቲ አሁን ወደ መስዋዕትነት ልመጣ ነው። መስዋዕትነት ማለት እንግዲህ ወንድዬ ስናድግ እናድጋለን ምናምንና ማንም ሰው ያኔ የነበረበት ዘመን የተወሰነ ሰው ነው የተሻለ ኑሮ የሚኖር የነበረው። አብዛኛው 70-80% ተመሳሳይ ኑሮ ነው የሚኖረው። እና ምንድነው በዚህ ውስጥ አባት ያልፋል ወይ እናት ታልፋለች። እና የመጨረሻ ልጅ ስለሆንክ አንደኛ ልጅ ስለሆንክ አይደለም አንዳንዴ በርደን የሚሸከሞች ነገሮች ይኖራሉና በመስዋዕትነት ውስጥ እስቲ ያሳለፍከው ነገር ይኖራል ብዬ ስለምገት እንዴት ነበር እስቲ ንገረኝ። ቅድም ያልካት ነገር ትዝ ብላኝ ነው ወደ ኋላ መለስ ብሎ አስታውሶ። ምክንያቱም እኛ ከባህላችን መውጣት የለብንም እና ቅድም እንዳልከው የሁሉ መስዋዕትነት የሚከፈለውና ያ ሁሉ ነገር የሚደረገው ለባህላችንም ከመጠበቅ እንደገና ደግሞ ሰውንም ከማክበር የተነሳ ነው። እኛ በነገራችን ላይ ስናድግ ራሱ ሰፈራችን ጠዋት በዚህ በኳሱም በምኑም ይደበድቡናል፣ ይሰድቡናል ምናምን። ሲመለሱ ከሰዓት በኋላ ከገበያ ዘንቢል ይዘው እንኳን ስናይ ተሸክመን ከላይ ተቀብለን እቤት አድርሰን ለሰዎች ኢሚዲየትሊ እዛ የደበደቡንና እንትን ያሉን ነገር ይመርቁዋል። ወዲያው መርሱን ታገኘዋል። ይገርማል። እና ይሄ ነገር ገባ ይሄ ካልቸር አሁንም ቢያድግ ደስ ይለኛል። በማህበረሰብ ውስጥ መሆንም ያለበት ወደዛ ነው፣ መሄድም ያለብን ወደዛ ነው። የቀደመው ቴክኖሎጂው እንደፈለገው መጥቆ ቢሄድም የቀደመው ባህላችን እኛ ኢትዮጵያዊ ባህላችን ይሄ ነው። መተጋዘዝ፣ መደጋገፍ፣ አንዱ አንዱን እየቀጣ ማስተማር፣ አንዱ አንዱን እንትን እያደረገ ወደ ተሻለ ህይወት እንዲሄድ መንገዱን ማመቻቸት ማሳየት ነው እንጂ ሌላ የለውም። እና ቅድም ያነሳት አሁን እንደ መጨረሻ ልጅ አሁን በቤቴ ውስጥ ያለኝን ኮንትሪቢዩሽን ያለኝን ነገር የጠየከኝ ነገርም አሁን ከዚሁ ጋር የተያዘ ነው። እኛ ቤት በነገራችን ላይ ሁሉም በእናታችን እጅን ያደግነው እንደነገርኩ በቤቱ ሲያደርግ ነበር። መጨረሻ ላይ ደግሞ አሁን እኔ ሆንኩኝ ተረኛው ማለት ነው። እኔ ደግሞ ቤተሰቡን ቴክር ማድረግ ጀመርኩኝ። አሁን ማለት አግዛለሁ፣ ሁሉም ያግዛል፣ ግን እኔም ሞሮፍ አግዛለሁ። መለያየት የሚባለውን አልቻልንም። እናታችን ካረፈች በኋላ እኔ አልወጣሁም፣ አግዛለሁ። ሁሉ ነገር ከቤተሰብ ጋር ሶሻል አታችመንት ጥብቅ ያለ ነው። ከቤተሰብ ጋር ነው የማሳልፈው። ኢቭን መውጣት ሁሉ አልፈልግም። አንዳንድ ጊዜ በጣም የሚገርም ብዙ ነገሮችን የራሴን እድሎች ሁሉ
ብዙ ነገሮችን አበላሽቻቸዋለሁ ሳልፈልግ። ያልፈለግኩበት ምክንያት ምንድን ነው? አንዳንድ ጊዜ የሆነ ነገር ቤተሰባዊ ማህበራዊ ህይወት መስተጋብር በጣም ከፍ ያለ ደረጃ ይደርስና እንኳን ጥለው ልትሄድ አይደለም ወጥተህ እስክትመለስ ሁሉ የሚያሳሳ ጊዜ አለና በዛ የተነሳ አሁን ደግሞ ተረኛ ነኝ ሆኜ ቤተሰቡን እኔም አብሬ እየደገፍኩ እነሱም አብረን በጋራ ሆነን እየተደጋገፍን እየኖርን ነውና ይሄ ሁሉ ከእናታችን ያገኘነው ጸጋ ነው እና በመተሳሰብ በመደጋገፍ ነው እና እኔም አለኝ ቤተሰቡ ላይ አለኝ እረዳለሁ፣ ያለኝን ነገር ኮንትሪቢዩት አደርጋለሁ። እነሱ ጋር ብቻ ሳይሆን ሌሎችም ጋር እንደዚሁ አቅም በፈቀደ ሁሉ አደርጋለሁ። ግን ከቤተሰቤ ጋር የተለየ ነገር ነው ያለኝ። እውነትህን ነው። እናስተዋወቅ እንግዲህ ወንዴ ሙሽራ ነው። ሚያዝያ 19 ሙሽራ ነህ። ሰላማዊት ታችን ታገባለህ። ለሙሽራ ዝግጅት ላይ እንደሆነ አውቃለሁ። አሁን ያለው ነገር መልካም ጋብቻ መልካም ጋብቻ ሰላምዬንም እንግዲህ ሞሽረን እየጠበቅንልሽ ነው። እንግዲህ ቦይባ ሳይሆን ይኸው በካሜራው እያደረግን ነው። ኤኒዌይስ እስቲ አሁን ደግሞ ወደ ምን እንግባ መሰለ፣ ሰብአዊነትን ካነሳን አይቀር አሁን አረብ ሀገር የሚሄዱ እህቶቻችን አሉ። ለምን እንዳልከው ቤት ውስጥ የሆነ ነገር ይኖራል፣ ችግር ይኖራል እና ተነስተው ይወጣሉ። አረብ ሀገር ቤተሰብን ለመደገፍ ነው የሚወጡት እና ግን ምንድነው አላስፈላጊ የሆነ መስዋዕትነት አለ። የመውለድያ ጊዜያቸው እስኪያልፍ ምናምን በጣም ብዙ ነገሮች አሉ እና በዚህ ውስጥም የቤተሰብ መርዳቱ ነገር አሪፍ ነገሩ እንዳለ ሆኖ አንዳንድ ጠንካራ ነገር የተላለፈላቸው አለ ማለት እናቶቻቸው ይኖራሉ በህይወት ጠብቀውላቸው ገንዘቦቻቸውን ጠብቀው እዚህ ጥሩ ደረጃ ያደረሱ አሉ። ከአረብ ሀገር በጣም ጥሩ ስራ ሰርተው መጥተው እዚህ የተለወጡ አሉ። በዛኑ ልክ ደግሞ የባከኑም አሉ። በቃ ዝም ብሎ በቃ እድሜ ያልፋል፣ ጉልበትም ይደክማል፣ ይመጣሉ። ከዛ ሲመጡ ምንም ነገር የለም። ከዛ ደግሞ በበለጠ የቤተሰብስ እሺ ጥሩ ነው እንደው አትሊስት አሪፍ ነገር ነው። ልጆች አስተምራል፣ ጥሩ ደረጃ አድርሰሃል፣ መደጋገፉ ሊኖር ይችላል። ግን ይሄ አሁን የተለመደ በማህበራዊ ሚዲያ ትውውቅ ገንዘብ ዝም ብሎ በቃ መጓጓት ነው። ያገቡኛል ብለው ነው፣ ያገባኛል ገና ለገና ብለው ነው። ይሄ ነገር ለአረብ ሀገር ብቻ አይደለም። ይሄ ነገር ማወራ አውሮፓም ላይ አሜሪካንም ላይ ሊኖር ይችላል። ግን የነዛ ትንሽ ለየት የሚለው ምንድነው ገንዘቡን ችግር የለውም እድሜ ቢያልፍንም ቢያልፍ ሰርተው ያገኙታል። ይሄኛው ግን ውስን ነው ጊዜው የአረብ ሀገሩና ትንሽ አሳሳቢ ነው። ሞር እዛ ላይ ያዘነበኩት ለዛ ነውና በሱስ እስቲ የምታውቀው ታሪክ እንጫወት እስቲ። በጣም ሳሚ እውነትህን ነው። ትልቅ ነገር ነው የተናገርከው። በነገራችን ላይ አውሮፓም አሜሪካም እኔ በነገራችን ላይ ኢትዮጵያውያኖች እንደው ትምህርት እንዲሆናቸው የዛኛውም የአረቡንም ሀገር እንገባበታለን። ከጠባቂነት ብንወጣ ጥሩ ነው። ራሳችንን መቻል አለብን። እውነቴን ነው። እኔ ኢትዮጵያዊ ስንባል ሁሉ ጊዜ ከዛ ጠብቀን አይሆንም። አሜሪካን ሀገርን ብትሄድ ለፍተው ደክመው ነው በጣም በነገራችን ላይ ሁሉ አልጋ ባልጋ ይምሰል። አውሮፓን ብትሄድ እንደዛው ተሳዶ ነው። በጣም ብዙ ውስብስብ የሆኑ ችግሮች እያጋጠማቸው በዛ መሀል ውስጥ ነው እንግዲህ እንትን የሚሉ ሊሻል ይችል ይሆናል። ከአረብ ሀገር ከምንለው ሊሻል ይችል ይሆናል። ፕራይቬሲው አለ፣ እንደልባቸው ነው ምናምን እና በዛ የተነሳ አርገው የሆነ ነገር ሊያደርጉልህ ይችል ይሆናል። ግን በጣም ከባድ ነው። ኢትዮጵያውያኖች ደግሞ በዚህ በጣም እየተካንን መጣን። ጠባቂዎች ነው። በተለይ ወጣቱ ትውልድ በተለይ ሴት እህቶቻችን ላይ ያለው ጥገኝነት በጣም የሚያሳዝነኝ ነው። ሁሉ ጊዜ በጣም ነው የማፍረው። ቅድም እንዳልከው አሁን አረብ ሀገር ያሉ እህቶቻችን እኔ አንዳንዴ በጣም ነው የማዝነው። በጣም የምትሰማቸው ነገሮች ሁሉ ያሳዝነዋል። በጣም ልፋታቸው፣ ድካማቸው እየሰማን እኮ ነው ማህበራዊ ሚዲያ ላይ በየእንትኑ መንግስት ይዟቸው መጣ። በእንደዚህ ኤርፖርት እንደዚህ ያደርጋቸው ያ ሁሉ ስቃይ እኮ ህይወትን በቃ እንትን ለማድረግ ነው እኮ ያችን በቃ ህይወት መኖር የሚችሉበትን ያህል እንትን ለማግኘት ሲባል ነው። ሌላ ምንም ትርጉም የለው። በሰው ሀገር ሄደ መቼም በስደት ታምር የምታይበት ምን እግዚአብሔርን አታገኘው መቼም እዛ ሰው ሀገር ሄደ ግን ገንዘብ ፍለጋ ጥቅም ፍለጋ ምናምን ነው። በዛ ህይወት ውስጥ ደግሞ እንዳልከው ቅድም ሳሚ አንተ ሰው ነህና የሆነ እድሜ የሆነ ደረጃ ላይ ሲደርስ አገባለሁ ትላለህ፣ ምን ትልና እንደገና ትሯሯጣለህ። በዛ ውስጥ ያልፋል ብዙ ነገር። ከዚህ ተነስተህ ስትሄድ ድንገት ነው የምትሄደው። በምትሄድበት ሰዓት እዛ ቁጭ ብለህ በማህበራዊ እንትን ላይ በምታገኘው እንትን እስቲ ሆቴል ልመስርት ብለው የሚገቡ አሉ። በዚህ መሀል ነው እንግዲህ ሰብረው ገብተው
የነዛን በጣም የሚያሳዝን የተለፋ የተደከመበትን ህይወት እና በጣም በጣም ብዙ ጣውረድ ያዩበትን ገንዘብ ወስደው እዚህ መጨረሻ ላይ ዞር በል የሚለው። እኔ በርካታ ነገሮች እሰማለሁ። ፕራክቲካሊ ያየሁት ነገር የለም። ግን የሚያሳዝነኝ ከዚህ በፊት በነገራችን ላይ በሴት እና በወንድ በፍቅር ብቻ ሳይሆን በቤተሰብ ደረጃ በወንድምም ደረጃ ሰምቼ በጣም ነው ያዘንኩት። ከዛ ከአረብ ሀገር ቤት ግዛልኝ ገዛልሻለሁ ኮንዶሚኒየም ምናምን እየተባለ ገንዘብ ተልኮ መጥቶ መጨረሻ ላይ ስትመጣ እንዴት ነው የታለ ኮንዶሚኒየሙ እኔ ውስጥ ሄደን ምናምን ሲባል የምን ኮንዶሚኒየም እንዴ እንደዚህ ይላኩልኝ ለኔ ልከሽልኛል ተባብሎ እስከ መካካድ የደረሱ ሰዎች ሰምቻለሁ። እኔ አም ሶሪ በጣም ነው ማዝነው። ለዚህ ይመስለዋል እሱ ለጊዜው ነፍሱን አስደስቷት በልቷት ይሆናል ያችን ገንዘብ ይመስለዋል። ግን እግዚአብሔር ዋጋ ያስከፍለዋል። በእንባ ነው የምትልከው። እቺ ሴት ተሰቃይታ ለፍታ ደክማ ብዙ ወጣ ወርዳ ወንድም አለኝ ብላ ይሆን ይችላል የምትልከው። ግን እዚህ ስትመጣ የሚሰጣት መልስ ሪስፖንሱ በጣም የሚገርምና የሚዘገንን ነው። ግን ከእግዚአብሔር ታገኘዋለች። እንደገና ሀብሎ ቁልቁል ህይወታቸውን የሚጀምሩ ሴቶች አውቃለሁ። በጣም በቃ ከጨዋታ ውጭ ሆነ። አንዳንዶቹም እንደውም በቃ ላይፋቸው ሁሉ ድብልቅልቅ ወጥቶበት ለበሽታ ለብዙ ነገር የሚዳረጓሉ። የነዚህ ልጆችን ባግን ያኛውን በይሁን አይተው እግዚአብሔር ይከፍላል። እንደዚሁ ቦይፍሬንድ ምናምን ተባብሎ ተያይዘው እንደዚሁ ተልኮ ሰምቼ ከዚህ በፊት እኔ የሰማሁትም ልክ እንደዚሁ ተልኮለት መጨረሻ ላይ ሲመጣ ሚስት ትዳር ያለው ምን ያለው ፏ ብሎ ቤቱ ገብቶ ቤቱን ተደራጅቶበት ሌላ ሚስት አግብቶ ወልዶበት ምናምን ተስተካክሎ ቁጭ ያለና ስትመጣ ዜሮ ይሆናል እንትን ያለው አሉ። እነዚህ እንትኖች ስታይ ያሳዝናል። ከዛ ያስዮታው እንደወለደውስ ልጅ የሚባረክለት ይመስላል። በሰው ብር በሰው በለፋች በደከመች ሴት እንባ ውስጥ እዛ ውስጥ ሆኖ እኮ ነው ቁጭ ብሎ እየበላ ያለው። እና እነዚህ በርካታ የምትሰማቸው የሚዘገንኑ ነገሮች አሉ። በቤተሰብ በጓደኝነትም እንትን የሚሉ እና እነዚህ ነገሮች እውነቴን ነው። በተለይ አረብ ሀገር ያሉ እህቶቻችን በጣም ያሳዝናል። እና ኢትዮጵያውያኖች ከዚህ እንደው ሰርተን ብናገኝ ከዚህ ከጠባቂነት ከማጭበርበሩ ብንወጣ አይባርኮማ ፈጣሪ የበረኮ ገንዘብ የለፋበት የደከምክበት ነው የሚሻለው እንጂ ይህንን እንደዚህ በግፍና በእንትን የመጣ ብር ተቀብለ ምናልባት ልትደሰትበት ለጥቂት ቀን ሊሆን ይችላል። መጨረሻ ግን አያምርም። አሟሟትም አያምር። እጅ ላይም ያለው በረካ አይኖረውም። ተበትኖ ነው የሚቀረው። ብዙ ነገር አለ እያየነው ነው። በሰዎች እንደዚህ ያደረጉትን ሰዎች የሰው ገንዘብ ያለባቸውን ሰዎች ፕራክቲካሊ በህይወት ዘመኔ እያየሁ ነው። እና እነዚህ እናያዩዋቸው ሳሚና በጣም አዝናለሁ። በተለይ ርዕስ በጣም ነው የሚያሳዝነኝ። ያነሳው ርዕስ በጣም አሪፍ ነው። በጣም ቆንጆ ነው። ሰው ቢማርበት በዚህ አረብ ሀገር ያሉ ሴቶችን ቢማሩበት ጥሩ። ዝም ብሎ በድረገጽ እየተገናኙ ጓደኛዬ ሳይጠና ምን ሳይል መግባት ዋጋ እንደሚያስከፍላቸው ከዚህ ቢያውቁ ጥሩ ነው። ለፍተው ደክሞ ያፈሩትን ቅሪትን ዝም ብለው ከሚበትኑት አውቀው ቢበትኑት ጥሩ ነው። በነገር ላይ ምን አለ መሰለ እንዳልከው ቤተሰቡም ጋር ችግር አለ። ምንድነው እህቶቻችን እንግዲህ ይህንን ሚዲያ ይከታተሉታል ብዬ አስባለሁና ምንድነው ማሰብ ያለባቸው? መጀመሪያ ወጥተዋል። በእርግጥ ለቤተሰብ ነው የተወጣው፣ ግን መጀመሪያ ራስን ማስቀደም ያስፈልጋል። ራስን ማስቀደም ለምን? መቼም ከራስ በላይ ምንም ነገር የለም። አንተ ተፈጥረሃል፣ አንተ ሄዳል፣ የሚቀድመው ያንተ ነገር ነውና ራስ ማስቀደም ማለት ገንዘቡም ሲላክ በገደብ ለቤተሰብም ስትልከው በገደብ። ለምን? ጉድጓዱ ብዙ ነው። አንድም ላከው፣ ሁለትም ላከው፣ ሶስትም ላከው አይሞላም። ግን በተቻለ በቃ እንደው ፖይንት ለሆኑ ነገሮችና በተቻለ መጠን እዛው ገንዘባቸውን ይዘው የሚመጡበት መንገድ ከእንደገና ደግሞ የሚብሰው ይሄ ያልነው በማህበራዊ ጉዳይ ለሱ እብደት ነው። እስቲ እንደው ወንዴ እንግዲህ ካከልኩ አይቀር እዚች ጋር ግን ትንሽ ልጨምርልህና እኔም አንተ ካነሳው ልሰጥ ነው ለሌላ የፈለኩት ምንድነው አንተ ካነሳው እሺ እዛ ሆነ ስታይ እኮ ምንድነው የሚታይ መሰለኝ አንተ አሁን ላክ የቤተሰብ ቀዳዳ የተደፈነ ነው የሚመስል። እኔ የሚገባኝ እንደዛ ነው። ምን ጥያቄ የለው እጅ አላየሁትም ልኬ ግን እንደዛ የሚሰማ ስሜት ይሄ ነው። እና እጅ ላይ ገንዘብ እንዲኖርም ላትፈልግ ትችላለህ። ፎርዛት ማተር ገባ በቃ የቤተሰቡ ደስታ የቤተሰቡ እሱ ነው የሚታያቸው። ይሄን ማድረግ አለበት እዚህ ያለ ቤተሰብ ነው። ችግሩን ሊረዳው ይገባል። ስቃውን ሊረዳው ይገባል።
ይሄው እኮ ተሰደዱ እንዲያሉ መምጫቱ ሞቱ እንትን ባህር ላይ እንዲሆኑ ምናምን እስር ቤት ሆኑ ሲባል እኮ እየሄደ ሲጮህ እንሰማለን አይደል እንዴ? የኛ እህት ብትሆንስ የኛ ወንድም ቢሆንስ ብለን ማሰብ አለብን። እዛ ላሉት ሰዎች እኛንን ማሰብ አለብን። እኛንን መድረስ አለብን። ያኛው እንዳልከው የላኪዎቹም እንትን ስለሆነ አትፈርድባቸው። እነሱ ማሰብ አለባቸው። ራሳቸውን እንትን ማለት አለባቸው እንጂ ይሄኛው እንዳልከው አንተ ትክክለኛ ነህ። ግን ማሰብ ያለባቸው እናንተ ማለት ያለባቸው ቤተሰቡ ራሱ ይሄን ነገር መልሶ ቆይ ግድ የለሽም ብሎ ማለት አለበት። ካልሆነም ደግሞ እንዳልኩ በታማኝነት ማስቀመጥና መጠበቅ በቃ ስትመጣ ወይ ሲመጣ ሰው ይሆንበት። ይሄ ነው የሚመረጠው ይመስለኛል። ሳሚ እስቲ ወንድዬ እዚህ ላይ እንግዲህ እዚሁ ማህበራዊ ሚዲያችን ላይ ጠቅለል እያደረግን ጨዋታችንን እንድንሄድ ነውና እስቲ በዚህ አጋጣሚ እንግዲህ ምን እንበላቸው እህቶቻችንን እስቲ የራስን ሐሳብ እኔ የምለው መሰለህ እኔ የመጀመሪያው ትልቁ ነገር ሀገር ለቆ መሄድ እና መኖር ዲፔንድስ እንደ ሰው እንደንትኑ እንደ ሀገሩና እንደነሱ ምርጫ ነው። እኔ ሰው እንደሚለው እንዲህ ነው ጥሩ ነው ምናምን መጥፎ ነው ብዬ እዚህ ላላቸው እነሱ ናቸው የሚያውቁት። ግን ሀገራቸውን ባይለቁ እዚህ ችግር ውስጥ ያሉ ሰዎች በችግር ውስጥ የሚኖሩ ሰዎች ሀገራቸውን ለቀው ባይሄዱና እዚህ ቢሰሩ ደስ ይለኛል። ምክንያቱም ሄደውም ለምን ይሰቃያል? ለምንስ እንደው ለቤተሰብም ለሀገርም ለኛም ኖቶሊ ለሀገር ምናምን ብቻ እሱ ትክክል ነው እንዳለው ነው። እኛም ራሱ ያሳስበናል። በሰማን ቁጥር እኛም እንሳቀቃለን፣ እናዝናለን። ሚዲያ ላይ ባየው ቁጥር እናዝናለሁ። አንዳንዴ ያስለቅሰኛል። ምክንያቱም እህቶች አሉና ወንድሞች አሉና፣ ስለዚህ የነሱ ቁስል የኛ ቤተሰብ ቁስል ሆኖ ነው የሚሰማኝ እና በጣም ያሳዝነኛል። በጣም ፊል ነው የማደርገው። ሁለተኛውና ትልቁ ነገር ይሄን እንትን ድረገጽ የሚከታተል ይሄንን እዚህ ላይ የሚከታተል ሰው በተለይ ቤተሰብ እንደው ቢቻል እንዲለፍተው ደክመው ብዙ ውጣ ውረድ አይተው የሚያመጡትን ገንዘብ እንደው በተቻለ መጠን ሰው እንዲሆኑበት ቢያስቀምጡላቸው ከተቻለ፣ ካልተቻለ ሰው የሚሆኑበትን ንብረትም ይሁን ምንም ነገር ገዝተው ቢጠብቋቸው ሲመጡ እንደ አዲስ ሰርፕራይዝ ቢያደርጓቸው በጣም አሪፍ ነው። የሰው ገንዘብ የሰው ሀብት የሰው ሁሉ ነገር የራስ ሲሆን ነው ጥሩ። ፈቅዳ ከሆነ የሰጠች ጥሩ ነው። ይሄን አጥፉት ይሄን አስቀምጡልኝ ከተባለ ጥሩ ነው። በተረፈ ግን እንደው ዝም ብሎ ገና ለገና ይቀመጥልኝ ምን ተብሎ በተስፋ ያውሉ ስቃይ ያውሉ በደል ደርሶባት ተቃጥራ ምን የሚገቡበትን ነገር ሄዶ ላየው ነው መቼም ይታወቃልና ያንን ሁሉ አሳልፈው የተላከ ገንዘብ እዚህ ግን መጫወቻ ሲያደርጉት እንደ ተራ ነገር ልክ ደልቶ እንደ ተላከ ነገር ሲደረግ በእውነት እግዚአብሔርም ብድር ይከፍላልና ጥሩ አይደለም። ይሄንን እላለሁ። ሁለተኛውና ትልቁ ነገር አንተ የነገርከኝ ዋናው ይሄ በማህበራዊ ድረገጽ ወንዱ እንዳለ የግፍ ገንዘብ መሆኑን አውቆ ቢተው ትዳር ካለው ትዳር አለኝ አልችልም ቢል ከሆነ ደግሞ ከወደዳት ካፈቀራት ደግሞ በአግባቡ የለፋችበት የደከመችበት ንብረት ነውና የምትልክበት በጋራ ሰው እንሆናለን ብላ ነውና የምትልከው በዛ ልክ እሷን ጠብቆ ከዛ ከመከራ ከስቃይ የሚያድንበትን መንገድ ቢያመቻች ነው እንጂ የተላከውን ገንዘብ እንደው ገና ለገና ምንም አታመጣም በሚል አጥፍቶትም ሆነም የራሱንም ህይወት መስርቶበትም ተድሮበትም ከሆነ መጨረሻው አያምርምና ቢያስብበት። ሴቷ ግን እኔም መክራት ምንድነው ዝም ብሎ የሰው ልጅ መቼም እዛ ቁጭ ብሎ ይሄ ማህበራዊ ድረገጽ ሁሉም እውነት ነው ማለት አይደለም። ሁሉም እውነት አይደለም። ጠቃሚ ነገር አለ፣ በጣም ጎጂም ነገር አለ። ላይክ ልክ እንደዚህ አሁን እንዳነሳው አንተ ፕሮግራም እንዳንተ በጣም የሚጎዳ ትዳር ያላቸው ትዳር የለኝም ብለው ሰውን የሚያጨረብሩበት ብሮቻቸውን በማህበራዊ ሚዲያው ተኳኩሎ ቀርቦ ሚዲያ እንትኑ ላይ አይዞሽ አለውልሽ ሞትልሻለሁ እያለ እያታለለ ብሩን ከወሰደ በኋላ ዞር በይ የሚል ስንት አጭበርባሪ አለ። ብዙ ነገር አለ። መኪና ገዝቻለሁ ብሎ እኮ እያሳየ ውሸት መኪና ተደግፎ እኮ ያው አንቺ ስትመጪ መኪና ተዘጋጅቻለሁ ብሎ እኮ የሚፎገር አለ እኮ። በጣም የሚገርም ነው። የሆነ ቤት ሄዶ እኮ እንትን ብሎ ያው ልሽ እኮ እንደምንም ገዝቼ ሶፋው ምናምን እያለ ማታምር የሚሰራ ሰው ወንድ አለ እኮ። እነዚህን ሁሉ ላቁ ይገባል እነዚህ ሰዎች።
ትክክለኛው ሰው የቱ ነው የሚለውን ነገር መተው አስበው መርጠው ካልሆነ ቤተሰብ እንዲያላቸው እንዲያጣራላቸው እንዲያረጋግጥላቸው ማድረግ አለባቸው። ዝም ብሎ በስሜት ፍቅር ያዘኝ ተብሎ የሚበተን ብር ዋጋ ያስከፍላል። ዋጋ ማስከፈሉ አይደለም እኛንም ያሳዝነናል። የሚያገኙበት ገንዘብ የሄዱበት ነገር ምናምን ብዙ ነገር ስታዩ መስዋዕትነት ተከፍሎ ብዙ መስዋዕትነት ቢያንስ በእግሯ ሄደች ሴት እኮ ገንዘብ ከፍላ ነው የምትሄደው። እየሰማ ነው አይደል? ለደላላ ተከፍሎ መዓቱ ጣውረድ ወርደው ነው የሚሄዱት እኮ። በባህር የሚሄዱማ ተው እግዚአብሔር ያምጣ። አሁን እነዚህን ሰዎች ብር መብላት ማለት ገንዘብስ ይሆናል ብለህ ነው ሳሚ? እሳቱን እየጎረስ ትኩስ እሳት እየጎረስክ እንደማለት ነው። ስለዚህ እነሱም ቢያስቡበት ይህንን እና ቀድመው ተዘጋጅተው ከቤተሰብ ከጓደኛ ከሁሉም ጋር በጣም የራሳቸው ከሆነ ሰው ጋር መክረውበት ዘክረውበት ወደ ፍጻሜው ቢገቡ ነው እንጂ የሚሻለው ብርን ዝም ብሎ መበተን ለፍቶ ደክሞ ሲመጡ ጉልበትም ያልቃል፣ ሁሉም ውበትም ያልፋል፣ ሁሉ ነገር ያልቃል። መጨረሻ ላይ እኮ ቁጭ ብለህ አከማቸውን አይደል የምትበላው። የመንግስት ሰራተኛ ሰርቶ ጡረታ ይልና ጡረታው ሲበላ እኮ ደሞዝ እያወጣ በነፃ ጡረታ ተብሎ ነው የሚበላው። ስለዚህ ልክ እንደዛ ስለሆነ ላይፋቸው ይህንን ቢያስቡበት ብዬ እመክራለሁ። ሳሚ እሺ፣ ወንድዬ ይልማ ወንደሰን ይልማ ወንድዬ የምለው ያው ከቅርበቴ ነው። እጅግ አድርጌ አመሰግናለሁ። እኔም እጅግ በጣም ነው የማመሰግናችሁ በእውነት ይሄ ፕሮግራም በእውነት እርግጠኛ ነኝ ዋጋ ከፍላችሁ እዚህ አድርሳችሁታል። ሴት እህቶቻችን ደግሞ ወንዶቹም ጭምር በእናንተ አረብ ሀገርም አውሮፓም የትም ያሉትን ይሄ ቀላል አይደለም። አገራቸውን ጭምር እንዲወዱ እያደረጋችሁ ነው። ሌላ ነገር አይደለም። ምናልባት የሴቷን ጥቃት የአረብ ሀገር የሚደርሰውን ጥቃትና በደል እንታነሱ ይመስላችኋል እንጂ አገራቸው ላይ ቆመውም እንዲያስቡ እያደረጋችሁ ጭምር ነው እና ይሄ መልእክቱ በእውነት እጅግ በጣም ቆንጆ ፕሮግራም ጥሩ ፕሮግራም ነው ብዬ እላችኋለሁ። ስለጋበዛችሁኝና የዚህ ፕሮግራም እድለኛ ሆኜ አንዱ ተናጋሪ ስለሆንኩ እጅግ በጣም አመሰግናችኋለሁ ሳሚ። እኛም ለሰጠን ጊዜ እግዚአብሔር ይስጥልን። እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። በጣም አመሰግናለሁ።